ትንሽ ነበር እና ለዛ ነው ከብዙ ነገር ርቄ ነበረ ለአንድ ሳምንት ያህል። እንደገና ተመልሻለሁ። ላሳያችሁ ይችላሉ። በንዴት ማለት ነው። ይታያችኋል። ይሄ እኔ ስልክ ነው። አፈነዳሁት። ኢቭን እንትኑ ተነስቷል። እኔ ችግር የለብኝም። ይሄ ቆርቆሮ ነው፣ ነገ ጠዋት የምገዛው ነገር ነው። ገብቷችኋል። ግን ይሄንን ያደረኩበት ትልቁ ምክንያቴ የማልጠብቀው ሰው የማልጠብቅበት ቦታ ላይ አገኙትና ስልኬን ሰበርኩት። ያ 2026 እንኳን በዚህ ያለፈ ችግር የለብኝም። እኔ የስልክ ምናምን እዚህ ጋር እኔ ስልክ ፈልጌ ምናምን ግዙልኝ ምናምን ልል አይደለም። የጠፋሁበትን ምክንያት ነው። ቲክታክ በቃ ማለት ሁሉም ነገር አስጠልቶ ነበረ። አንዳንድ ጊዜ የማትጠብቁት ሰው የማትጠብቁበት ቦታ ስታገኙት ያ ሰው ከማስቀየም ራሴን ማስቀየም ይሻላል ብዬ በዚህ አሳልፌዋለሁ። ኤኒዌይስ ማንራዋ ሰዎች አሉ ማለት ሁሉም ነገር አላፊ ጠፊ ነው። የሰው ነገር አንመኝ። የሰው ነገር የምንመኝ ከሆነ ትርጉም የለውም። ምንመኝ ከሆነ ደግሞ ደህና ነገር እኔ ስርቆትንም ምንም ሁሉንም አውቀዋለሁ። ዱርዬነትንም፣ ጸብንም፣ ተኝቶ ታሞ እስከ መነሳት መጨረሻውን ፈጣሪ አሳይቶኛልና ቀበቶ ካሰረን እንደ ወንድ ቀበቶ እንሰር ለማለት ያሉ አንዳንድ ሰዎች አሉ። ያስከፋችሁኝ ሰዎች አላችሁ። ግን አረሱ በጣም የሚገርመው ነገር ቂመኛ ነኝ። ቂም ይዛለሁ ሰው ላይ ብቻ ላይ ደግሞ በማይመታበት መልኩ ካመጣችሁብኝ አረሱ። ይሄ ስልክ ተሰብሯል። ችግር የለውም፣ ሌላ ስልክ አለ። ይህም ስልክ ደግሞ ይቀየራል፣ ሌላ ስልክ ይመጣል። ትልቁ ነገር የሰው ነገር አለመመኘት ነው። የሰው ነገር እንግዛ። ለራስ መጀመሪያ ካልሲ ገዛ። ለኔ ነው የምገዛው። አንተ ተከካ ዌብሳይት አባቴ ዌብሳይት አሁን ላስቆጠረ ነው። የወዴን ሀብት ላስቆጠረ ነው። የገንዘብ ማት ላስቆጠረ ነው። ገና ቤቴ ዝርክክ ብሏል። ገና ልብሴን አሁን አስተካክላለሁ። ቤቴን ፏፏ አደርጋለሁ ምናምን ነገር። አዲስ ዓመት እንዴት አለፈ? 2026 የሩጫ ዘመን መሆን መቻል አለበት። ሁላችንም እነ ወርቁ አይተነው መጥቷል ቲክታክ ላይ እንግዲህ ለቤታ 40 ግራም ወርቅ ለማነው ስሙ ለአክሊሉ ደግሞ 40 ሺህ ብር 40 ሺህ ዶላር። አክሊሉ ግን አንተ ግን ሺህ ማይዘን እንዴ ጓደኛዬ ነህ። እኔ እንዴት ነው ምን አስበህ ነው 40 ሺህ እንኳን ትንሽ 20 ሺህ አታረጉ። ለቤታ 40 ሺህ 40 ግራም ወርቅ ለአንተ ስንት ነው ያልከው? ጠቃሊ ብር መሰለኝ። ቁጥር አይፈራም፣ ወላሂ ቁጥር አይፈራም። አክሊሉ ትለያለህ አንተ ቁጥር አፈራም ወዳጅ። ያው ለእንትና በረኪና ተብሏል። ለሞጣ በረኪና ለማኑ መኪና ለታኩር። እኔ ገምላችሁ ግን ጋይስ ለምንድን ነው አሜሪካ ነገር ሆናችሁ እንደዚህ የሆነ ምናምን? አንድ ቀን እኮ ችግራችሁ ነው። እንድልሽ ከሆናችሁ በውስጣችሁ መፍትሄ ከፈለጋችሁ በመፍትሄ ማሳለፍ ምናምን ለጂጂቱና እሷማ ዲዲ በእንትን ጌም አጫወቱላት ልጇን፣ ተባበሯት፣ ቸገሯታል። ተልቶ ተሰቡ እዛው አልጋው ላይ ያስቀረው ቅሻም አሁን
አዋጡልኝ ምናምን አጫውቱኝ። ቤት ለምቦሳ ማራኪ ቡና ያራዳልሽ። ይሄው ገና ልብሴን ራሱ ገና አልተጣጠፈም። ገና እዚህ ጋር 4 ሻንጣ ጫማ እንዳለ ምናምን ትንሽ ሞቅ እናደርገውና ቤቱን ፏፏ እናደርገዋለን ምናምን። እዚህ ጋር ደግሞ አንድ ባክግራውንድ ስቱዲዮ ነገር እሰራለሁ። ይሄ ባክግራውንድ ስቱዲዮ ነው። ፍራንክፈርት ላይ ቤት አስቸጋሪ ነው ጋይስ፣ እንደምታውቁት ቀላል አይደለም። ግን እግዚአብሔር ይመስገን። በዚህ አጋጣሚ ግን አንድ ነገር መናገር የምፈልገው ጋይስ፣ እስከዛሬ ድረስ በገንዘብም ቢሆን መቼስ አንድ እርምጃ ያለ ሳንቲም የምናደርገው ነገር የለም እና በገንዘብም ቢሆን ከፍዬም ቢሆን ምንም ቢሆን ለተባበራችሁ ሰዎች በጣም ቴንክ ዩ አመሰግናችሁ። ሁሉም ነገር አላፊ ነው። እንደ እህት ማለት አንድ ልጅ አለች እና ፍራንክፈርት ላይ ስምሽን መጥቀስ አንፈልግም። ኢትስ ኦኬ። ብዙ ጊዜ አብረን ተጋግዘናል። በመጥፎ ሰዓት ስለደረስሽልኝ ዳንክሽን እኔ ባለውለታዬን አልረሳም። እግዚአብሔር ያክብርልኝ ሁሌም ከነ ቤተሰቦች። ዛሬ ደግሞ የራሴን ቤት ይዣለሁ። ቆይቻለሁ ከያዝኩት ግን ትንሽ ግን ያው እኔ ትንሽ በርዝዴይ ምናምን እያከበርኩ ስለነበረ አንደኛ ዓመቴ ምናምን ወደዚህ እያለን ስለነበረ ትንሽ ከራሴ ጋር ነበርኩ። ኤኒዌይስ 2026 መጠራጠርሽ 2026 የሆዴ ነው። 2026 አይፎን 17 አሁን አዝዣለሁ። የሚቀጥለው ሳምንት ምናምን ይመጣልኛ አይፎን 17። እንግዲህ ከዚህ በኋላ በአይፎን 17 ዌብሳይት ያረዳልች ኤዱ ያረዳልች። እንዴት ሰላም ብያለሁ። ቤተሰብ ፕላሶች አሉ እዚህ ውስጥ ናቸው ምናምን። ሆዴ እንዴት ነው ግን? እንዴት ነው እስኪ ንገሩኝ እስኪ። አሪፍ ላይ ነው ያለሁት። አይን አብጦ ነበረ፣ ጥርሴና ምን ይሄ አብጦ ነበረ ደግሞ 1-2 ቀን። አሁን አሪፍ ነው ያለሁት። 2016 ራን ይላል አባቴ። እስኪ ማንን እናስገባ? እንዴ ዌብሳይት አለች። ማን አለ? ቦስ ይላል። አዴ ዛሬ ነው ኢነርጂው ከባድ ነው ይላል። ኢነርጂው ከባድ ነው። በቃ አሁን ትላልቅ ሰዎችን አላስገባም ብያለሁ። 2026 ኢትስ ኦኬ 2026 ይኸውልህ፣ እኔ አንድ ነገር ልንገርህ። እዚህ ቤት ላይ ይኸውልህ ጥሩ መዓዛ ነው መሽተት ያለበት። ላስላስ ስለ ሰው ማውራት ምናምን እንዳታረግ እግዚአብሔር ነው ማለት መዓዛው እንደ መንሱር ሽቶ ፏፏ ፈሽ ማለት አለበት። አዎ ሽቶ እየመጣ ነው ጋይስ፣ ሁሉም ነገር እየመጣ ነው። ሰላም ብያለሁ ሁላችሁንም፣ ከስራ ያላችሁ እኔ ጋርም ገስት ያላችሁት የቦስ ቤት ያላችሁ በሙሉ ሁላችሁ በመከባበር በጨዋነት ፖሊስን ጀሪ ሰው መሳደብ አዲስ ዳቦ አለች ከቤተሰብ ፕላስ ነች ምናምን። ሻሎም ሁላችሁም ግቡ። ቦስዬ ሰላም እነ ሁላችሁም እንኳን አደረሳችሁ። እንዴት ናችሁ? ሁላችሁም አዲስ ሁላችሁ እንኳን አደረሳችሁ ለ2026 በፉል ኢነርጂ እንኳን ተገናኙ ብዬ አስባለሁ። ብሏል። ለማንኛውም እንኳን አደረሰ። አምሮብሃል ወንድማችን፣ በጣም ምችት ብሎባል። ይኸው እኔም ዛሬ ተገልጫለሁ። ትላንትና ዳቦ ምናምን እየሸቃቀልኩ ነበር። ዛሬ ግን ፈታ እያልኩ ነው። ያው አዲስ ምንድን ነው? እስኪ በትልቁ ለምን አናደርግሽም? አዲስ አረ በትልቁ ነው የምልህ። እኔ ዳቦ ጋጋሪ ነኝ በትልቁ ሞዴል። እና ታዲያ እስኪ ምንድነው ለቤተሰቦቻችን የምትያቸው ነገር? ዳቦ ወደ ለደሃ ማብላት ጀምሬያለሁ ምናምን ስትይ ነበር ማለት ነው። አዎ እግዚአብሔርን ለመጀመሪያ ጊዜ ከካናዳ ከአሜሪካ ታዝዤ ማለት ነው ለካሊድ ፋውንዴሽን፣ ሁሉም ያውቁታል። ካሊድ ፋውንዴሽን የሚባለው ህፃናት እና ሽማግሌዎች የሚመግብ ነው እና ለሱ አድርሻለሁ።